መጽሐፈ ዕዝራ ካልዕ ምዕራፍ 3 ንጉሡ ዳርዮስም በሚገዛው ቤተሰቦችና በግዛቱ ላሉ በፋርስ በሜዶን ላሉ መኳንንት ሁሉ ዕራቅ ማሰሮና ለደጃዝማቾች ሁሉ 127 ምስፍና ላሉባት ለህንደኬ ሰዎች ሁሉና ለሹማምንቱ ሁሉ እስከ ኢትዮጵያ ድረስ ላሉ ሰዎች ደግ በዓል አደረገ። በልተው ጠጥተው ጠገቡ። ከዚያም በኋላ ወደ ቤታቸው ገቡ። ንጉሡ ዳርዮስ ግን ወደ እልፍኙ ገብቶ ተኛ። ንጉሡን የሚጠብቁት 3 ራስ ጠባቂዎች ባለሟሎች ነበሩ። ኑ ሁላችን መርጠን አንድ ቃል እንናገር፣ የሚወድ ነገር መርጠን አሻሽለን እንናገር። ከባልንጀራው ነገሩ በእውቀት ለበለጠለት ሰው ንጉሡ ዳርዮስ ብዙ ገንዘብ ይስጠው። ነገሩ በወደድ ድል ስለነሳ ዋጋ አድርጎ ይዳርገው። ነጭ ሐር ያልብሰው፣ በወርቅ ዋንጫም ይጠጣ፣ በወርቅ አልጋም ይተኛ፣ የወርቅ ሰረገላም ይቀመጥ። ነጭ ሐርም ይልበስ፣ በአንገቱም ዝርግፍ ወርቅ ይሰር። ስለ ነገሩ ስለ ተወደደለት ከንጉሡ ቀጥሎ ይቀመጥ፣ የንጉሡ ባለሟል ይሁን። ከዚህም በኋላ ሁሉን ቃላቸውን ጽፈው አትመው ከንጉሡ ከዳርዮስ መከዳ በታች አኖሩት። ከእንቅልፉም በተነሳ ጊዜ ይችን ደብዳቤ እንሰጣታለን፣ ነገሩ ለተወደደለት ንጉሥ በፋርስ ያሉ 3 ባለሟሎች በዚህ እንደተጻፈ ይፍረዱለት አሉ። አንዱ ወይን ያሸንፋል ብሎ ጻፈ። ሁለተኛው ንጉሥ ያሸንፋል ብሎ ጻፈ። 3ኛም ሴቶች ያሸንፋሉ፣ ከነዚህ ሁሉ እውነት ነገር ታሸንፋለች ብሎ ጻፈ። ከዚህ በኋላ ንጉሡ በነቃ ጊዜ ያችን መጽሐፍ አንስተው ሰጥተው አነበባት። በሜዶንና በፋርስ ያሉ ዕራቅ ማሰሮች ሹማምንትና ደጃዝማችን አለቆችንና መኳንንት ይመጡ ዘንድ ላከ። ያችንም መጽሐፍ ተቀምጠው በፊታቸው አነበቧት። ንጉሡ እልያን 3ቱን ሰዎች ጥሯቸው፣ ራሳቸው መጥተው ነገራቸውን ይናገሩ አለ። ጠርተውም ወደ አዳራሹ ገቡ። በሉ ነገራችሁን ተናገሩ አላቸው። ወይን ያሸንፋል ብሎ መጀመሪያ የተናገረው ይናገር ጀመር። እንዲህ አለ፣ እናንት ሰዎች ወይን የሚጠጣውን ሰው ሁሉ እንዲያሸንፈው አእምሮንም እንዲያሳጣ አስተውሉ ብሎ ተናገረ። የድሃውንና የንጉሡን የጌታውንና የባሪያውን የባለጸጋውንና የድሃውንም ልቦና አንድ ያደርገዋል። የሰውን ሁሉ ልቦና ወደ ተድላ ደስታ መልሶ ደስ ያሰኛቸዋል። ሐዘኑን ሁሉ አያስቡትም፣ ግዳጁንም ሁሉ አያስቡትም። የሰውን ሁሉ ልቦና ደርሶ ባለጸጋ ያደርገዋል። ንጉሡም አያከብረውም፣ ፈጣሪያቸውንም አያስቡትም። ሰውን ሁሉ ጽኑ ነገር ያናግረዋል። በጠጡትም ጊዜ ወዳጅ ወዳጁን፣ ወንድም ወንድሙን ይረሳል። አምባጓሮ አስነስቶ ሾተላቸውን ያማዝዛቸዋል። ከስካራቸውም በነቁ ጊዜ ያደረጉትን አያስቡም። እናንተ ሰዎች ያለ ውድ በግድ እንዲህ የሚያደርግ ወይን አያሸንፍም ትላላችሁን? አላቸው። እርሱም እንዲህ ብሎ ተናግሮ ከዚያ በኋላ ዝም አለ።